የኪራ አባት በስተመጨረሻ መጡ። ጽናትና ኪራዬ ደነገጡ። የሚገቡበት ነው ያጡት። እናቴ በጣም ትደሰታለች። ታውቃለህ እናቴ እስከ ዛሬ እንደ ልጇ የምታያትና የምትወዳትን ልጅ የኔ ሚስት መሆኗን ስታውቅ ምን ያህል ደስተኛ እንደሆነች ምን ያህል ደስተኛ እንደምትሆን እኮ ስስላት አስበው እስኪ እያለ ለናሆሚ ሲያወራ ናሆሜ ደግሞ በጣም ግራ ገብቶታል። እንዴ ናሆሜ በደስታዬ ትደሰታለህ ስልህ ምን ሆነህ ነው አልገባኝም አለው። እንዴ አረ ምንም አልሆንኩም፣ ግን ይኸውልህ እኔ ከባለፈው ወዲህ እንድህ ደስታህን በልክ ብታደርገው ደስ ይለኛል አለው። አያይ እንደዚህማ አትበል ናሆሜ፣ ደግሞ እኔ አሁን ደስተኛ ነኝ እና ደግሞ ከጽናት በላይ ማንም ደስተኛ ሊያደርገኝ አይችልም። እማ ቶሎ መታ ስለ እኔና ስለ ጽናት ነግሪያት ሰርጋችንን በልታ በቃ የረጅም ጊዜ ህልሟን ላሳካላት በመሆኑ እጅግ ደስ ብሎኛል እያለ መመሰጥ ጀመረ። የኪራ አባት ወይኔ በእርግጥ ልጅቷ በጣም ጥሩና መልካም የዋህ ብቻ ታታሪ ጎበዝ ናት፣ ነገር ግን ልጅን ተወደው ይሆን እያሉ እራሳቸውን መጠየቅ ጀምረዋል። በሌላ በኩል ኪራ ደግሞ ወይኔ አምላኬ፣ ቆይ አሁን አባ ባይፈቅድልኝ ምን ላደርግ ነው? ምክንያቱም አባ እኮ አባቴ ነው፣ እናቴም አለች። ስለዚህ ጽናት ደግሞ የምወዳትና የማፈቅራት ሴት ነች እና ምን አባቴ ላደርግ ነው? ወይኔ እያለ ፈተና ውስጥ ግብት ብሏል። ጽናትዬ ቆይ ግን ምን አይነቲቱ ማፈሪያ ነኝ? ጭራሽ ስንሳሳም አይተውን ይሆን ነቅተውብን ይሆን እያለች መጨነቅ ጀመረች። ቆይ ባይቀበሉንስ ምንድን ነው የማደርገው? እንዴት ነው ከኪራ ተነጥዬ መኖር የምችለው? እያለች እራሷን እየጠየቀች ነበር። መርበትበት ሁሉ ነበረ የጀመረችው። በሌላ በኩል ደውላ ምሩ ጋር ልንሳሳም ትንሽ እንደቀረን ፋዘር መጡ እያለች ምሩ ደግሞ እየቀለደችባት ነበር። አሁን በዚህ ሰዓት ትቀልጃለሽ? እኔ ግራ ገብቶኛል አለች ጽናትዬ። አይዞሽ ምንም አይደል፣ ደግሞ በዛ ላይ ጋሽ እኮ የገባቸውና ታታሪ ሰዎች ናቸው። ስለዚህ ያን ያህል ክፉ አይመስለኝም እና ስለምንም ነገር ባታስቢና ባትጨነቂ ጥሩ ነው እያለች ምሩዬ ማውራት ጀመረች። እሺ ካልሽ። በሌላ በኩል ሰኒዬ ደግሞ ትራሷን ታቅፋ እስኪ ወደዚህ ጋር ልደውል ብላ ጺም ጋር እንኳ ብትደውል ጺም ስልክ አላነሳችላትም። ለነገሩ እንዴት አዲስ ሙሽራ ስልክ ያነሳል እያለች ነበረ። ከዛ ደግሞ ድጋሚ ምሩ ጋር ስደውል ምሩም ደግሞ እንደዛ። ወይኔ ሰዎች እኮ ባሎቻቸውን አቅፈው አለማቸውን እየቀጡ ነው። ሰኒ አንቺ ብቻሽን እየተንከራተትሽ ነው እያለች ትራሷን ማባበል ጀመረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ጽናትዬ ለፋዘር እባክዎትን ፋዘር፣ ምክንያቱም ኪራ በኋላ ላይ ከሰማ እጅግ በጣም ነው የሚያዝንብን። እንዴት እናትና አባቴ በእኔ አይተማመኑም ወይ እኔን አያምኑኝም ወይ ብሎ በጣም ልቡ ይሰበራል። እኔንም ቢሆን ሰው አያደርገኝም። ስለዚህ የእናቱን መታመም ብንነግረው ጥሩ ነው ብላ ለፋዘር ብትነግረውም እኔ ለልጄ ካላስብ ቀርቼ ይመስልሻል እንዴ አላት። አረ በፍጹም እሱማ አውቃለሁኝ። እሳቸው እኮ ልጆትን ከማንምና ከምንም በላይ ይወደውታል አውቃለሁ። ነገር ግን ደግሞ ኪራ አሁን ሕፃን ልጅ አይደለም ትልቅ ሰው ነው። ስለዚህ መናገር የግድ አለበት እያለ ማውራት የግድ መናገር አለብን ብላ ጽናትዬ ስትናገር፣ አይ ተረጋጊ፣ እኔ ተናገሪ ሳልልሽ መቼም ቢሆን መናገር የለብሽም ማለት። ፋዘር ደውሎ ከሚስቶ ጋር እያወሩ እባክሽ ከዚህ በላይ ለኪራ ባንደብቀው ጥሩ ነው፣ ምክንያቱም የማወቅ መብት እኮ አለው እያለ እየነገራት ነበር። እሷ ደግሞ ተው አሁን አይደለም እባክህን ባለቤቴ እያለች ለባሏ እያወራችው ነበረ። እና አይ ጉድ፣ ኧረ ወዲያ አሁንስ መድበቅበቅ፣ ሁለታችሁም መደበቅ ሚስጥር ትወዳላችሁ እያለ ፋዘርም ተናዶ በሀሳብ ጭልጥ አለ። ከዛ ቻርጀር ፈልገው ኪራ ክፍል ሲሄዱ ኪራ ሲለው የለም። ከዛ እንዴ ክችንም ፈለግኩት ሻወርም ቤት የለም፣ ምኝታ ክፍልም የለም፣ የት ሄዶ ነው ልጅ ዛሬ እያለ በጣም ተጨነቀ። ከዛ ኪራ ለካ ጽናት ጋር እየተሽኮረመመ ነው።
እንዴ ደግሞ ዛሬ ብቻ ልታሳድሪ ነው እንዴ ሲል፣ አረ ኪራ አፈር፣ አሁን እኮ ፋዘር መጥተዋል። ምን ሆነህ ነው እንዴ? ብቻዬን ትራስ አቅፌ፣ አረ አሁን ሂድ እባክህ ይመጣሉ ስትል፣ እንደዛማ ከሆነ አንዴ ትስሚኛለሽ ጉንጨን ብሎ ጉንጩን ሳመችውና፣ ታውቃለህ አንዳንዴ እኮ እንደ ህፃን ልጅ ያደርግሃል አለችው። ከዛም በኋላ ሳቅ አለና እና ምን ይጠበስ ምን ይሁን ብሏት እሱም ሲሄድ ከዛ ሳሎን ላይ ተገናኙ። እንዴ ልጅ ቆየት ሄደህ ነው ማለቴ እንዴ ምኝታ ክፍል የለህም ሲለው፣ አረ ምኝታ ክፍል ነበርኩኝ እዛው ነበርኩ ብሎ ገግም ሲል፣ እንደዛ ይሆናል በቃ እኔ እርጅናው ጋር አይኔ ማየት ተስኖት ይሆናላ አለ። ከዛ አይ ይሆናል ዶሮን ሲያታልለዋት በመጫኛ ጫኗት እያለ ተረቱና፣ ወይኔ ኪራ ተናደደ። ቆይኔ ውጭ ወጥቼ ነው ስብል መቼ ነው ግን አንተ በቃ ውሸት መቼም አይሆንልህም እያለ ከራሱ ጋር ማውራት ጀመረ። በሌላ በኩል ፋዘር እስኪ ንገረኝ ከዚች ከልጅ ጋር ያለህ ግንኙነት ምንድን ነው ቢለው፣ አይ ጽናት እኮ ኖርማል ጓደኛዬ ነች እና ምንም ነገር የለንም ብሎ አወራ። እሺ እንደዛ ከሆነ መልካም፣ ግን አንተና እናትህ ሚስጥር ትወዳላችሁ ብሎ ፋዘር እየሄዱ፣ በሌላ በኩል ምሩዬና ጽናት ሻይ ቡና እያሉ ጽናትዬ በሀሳብ ምስጥ ብላለች። ከዛም በኋላ እንዴ ቆይ ምን ሆነሽ ነው ዛሬ? ምን ላርግ ብለሽ ነው እንዴ? ምን ሆነሽ ነው? መንጣታቸውን ረሳሽው እንዴ? አረ እሱንማ እንዴት ረሳለሁኝ እና በቃ ምንም ችግር የለውም። ጋሽ እኮ የገባቸው ናቸው። ንገሪዋ በደንብ እንደምትፋቀሩ እንደምትዋደዱ ግልጹን መናገር ነው። አይ ግን ደግሞ ፈርቻለሁ አለች። ምን ያስፈራሻል? ለማንኛውም አንቺ ጁስሽን እየጠጣሽ እኔ በሻይ እኮ እርቦኛል፣ ምግብ እንዘዛሉና ምግባቸውን በሉ። ሰንዬ ፏፍሽ ብላ እቤት እየጠበቀቻቸው ነው። ከዛ ነይ አንቺና በቃ ዛሬ ሁሉም ነገር ያበቃል እያለ ኪራዬ እና ጽናት እያወሩበት፣ እሺ ጓደኞቻቸውን ሰብስበው እኛ ፍቅረኛሞች ነን ብለው ሊያወሩ ነው። ከዛም በኋላ ሁሉም ተሰበሰቡና አባ የምነግርህ ነገር አለኝ አለው። እሺ ልጄ ቀጥል ኪራ ሲለው፣ ለረጅም ጊዜ ስትፈልገውና ስትጠብቀው የነበረውን ዛሬ እነግርሃለሁ። ምን ፍቅረኛ እንዴ? እስከ ዛሬ ታዲያ ፍቅረኛ እያለች ነው እንዴ ዝም ያልከኝ? እሺ ማናት? በጣም የምወዳት፣ እናንተም ብታቋት ተወዳታላችሁ አለ። ከዛም በኋላ እሺ ነገር ግን ናሆሜ አንተ እኛን ሳታስፈቅድ ምሩን ወስዴህ አለውና፣ በጣም ይቅርታ ለሱ አለው። ከዛም በኋላ ኪራዬ ጽናት ሲል ፋዘር ከመቀመጫቸው ብድግ አሉ። ምን? አዎ አባዬ ጽናት። ከዛ ምንም ሳይናገሩ በፍጹም ይሄማ ሊሆን አይችልም ብለው ሄዱ። ወይኔ አምላኬ ልጄን አግባግባ ብዬው የማይሆን እሳት ውስጥ ከተትኩት እንዴ? በእርግጥ ልጅቷ ጥሩና መልካም ልጅ ነች፣ አስተዋይም ነች። ነገር ግን እንዴት ሆነ? ልጅቷስ ተወደው ይሆን? ለልጅስ ተሆነው ይሆን እያሉ ፋዘር በጣም መጨነቅ ጀመሩ። ኪራዬም በቃ ቅጡ ጠፍቶት አምላኬ ሆይ ምን ይሻለኛል? ምን አባቴ ላደርግ ነው? ሲቀጥል አሁን ፋዘር አይሆንም አትመጥነንም ቢለኝስ ማንን ልመርጥ ነው? ጽናትን በጣም የምወዳት የማፈቅራት ሚስቴ ነች። አባቴም አባቴ ነው እና እኔ ምን አባቴ ላደርግ ነው? አምላኬ ሆይ እያለ መጨነቅ ጀመረ። ከዛ ኪራና ጽናት ቁጭ ብለው አልጋቸው ላይ እያወሩ፣ እናቴ በጣም ናፍቃኛለች ብታይ ሲል፣ አይዞህ ይሄ እኮ ያው ወጉ ነው እና አትጨነቅ አለችው። ነገር ግን አባቴ የሚቀበልሽ ይመስልሻል? ቤተሰቦች የሚቀበሉሽ ይመስልሻል አላት። እኔ ቃል ገብተህልኛል፣ ምክንያቱም ቤተሰቦችህ ምንም ቢሉህ ምንም እንደማትናደድ እና ከነሱ ጋር እንደማትጣላ አለችው። አዎ እሱንማ ቃል ገብቼልሻለሁ። በቃ ቃል በገባው መሰረት ቃልህን ፈጽም፣ ምንም ችግር የለውም አለችው። ከዛ እሺ ብሎ ፋዘር ግብት አሉ። በጣም ደነገጡ። አይዟችሁ ልጆች ቁጭ በሉ፣ ሁሉንም ነገር እኔ ሰምቻለሁ። ምኑን?
ሁሉንም ነገር ያወራችሁትን እና ምንም አትጨነቁ፣ ከዚህ በኋላ ፈቅጃለሁኝ። ከዛ ኪራ ማመን ያቃተው በጣም በደስታ ፈነጠዘ። ጽናትዬም ቁጭ ባለችበት በደስታ አቀለጠችው። እንደ ልጅ አንቺ አትስሚኝም እንዴ ብሎ ፋዘርንም ሳሙ። ከዛ ሰኒ ቤት እንግዲህ ብር አምባሰበርሎ እያሉ ቅልጥ አደረጉት በሙዚቃው በምኑ